if aligning, alliance with the Eritreans could save them from a real or perceived threat from the federal government. ጤና ይስጥልን እንዴት አላችሁ? የተለያዩ ሀሳቦችን እናነሳለን። በተለይም ጌታቸው ረዳ ከግሎባል ፓወር ሺፍት ፕሮግራም አዘጋጅ ከጂን ስቴንማን ጋር ያደረገውን ቆይታ ወደ 45 ደቂቃ ቆይታ አድርጓል። እሱን እናነሳለን። ምን ሀሳቦች ተነሱ ከተባለ ግን በዋናነት የቲፒኤልኤፍ አመራሮች ከኤርትራ መንግስት ጋር በመስራት ራሱን ለማዳን ይፈልጋል ወይም ደግሞ ተጠቃሚ ለመሆን ይፈልጋል የሚል ሀሳብ ተነስቷል። ከዛም ባሻገር የኤርትራ መንግስት የተለያዩ ኃይሎችን ኢትዮጵያ ውስጥ በመደገፍ ጫና ለመፍጠር ይሞክራል፣ ብልጦች ናቸው እንጂ እነሱ ፊት ለፊት በድንበር ከኢትዮጵያ መንግስት ጋር መዋጋት አይፈልጉም የሚል ሀሳብ ተነስቷል። ቀይ ባህር ፖለቲካ በስፋት ተነስቷል። ከዛ ደግሞ የኢትዮጵያ የህዳሴው ግድብን መገንባቷና የግብጽን ጭንቀት የተመለከቱ መረጃዎች ወጥተዋል። አሁን ያለው የአፍሪካ ቀንድ ፖለቲካ ምን ይመስላል የሚሉት በስፋት ታይተዋል። ከቀይ ባህርም አንጻር እነዚህን ጉዳዮች ሰፋ አድርጌ ነግራችኋለሁ። በመጀመሪያ ግን የግሎባል ፓወር ሺፍት ጂፒኤስ ፕሮግራም አዘጋጅ ጂም ስቴንማን እናመሰግናለን። ሜን ሆስት ነው። ሲኤንኤን፣ ቢቢሲ፣ አልጀዚራ እንግሊዝ እና ሬተርስ ላይ ስራዎቹ ቀርበዋል። ከሆስቶቹ ደግሞ በተለያዩ ስራዎች ላይ እነ ሱዝኔ ኪናፖር የመሳሰሉ አሉ። አብሮት በመስራት የሚታወቁት ደግሞ እነ ሉኪስ አብራክ፣ እነ ዶክተር አባይና ቤበርስ ጆንስ፣ ዳይመንድ ጆን፣ ሱሪያ ሳሪያድ፣ ኔልሰን የመሳሰሉት አብረውት ይሰራሉና በጣም ቁልፍ ፖለቲካዊ ጉዳዮችን በመተንተን የሚታወቅ ነው። የአፍሪካ ቀንድ ጉዳዮችን በስፋት ያነሳል። ስለዚህ በጣም እናመሰግናለን ጂፒኤስ አዘጋጁንም ጂም ስቴንማንን። እንግዲህ ሙሉን በሚከተለው መንገድ እናቀርበዋለን። At the expense of my sisters, at the expense of my brothers, at the expense of Getachew Reda, who is a senior official within the Ethiopian government, and we're going to be talking about the Horn of Africa specifically today. It's a very interesting region. I obviously have family ties to Ethiopia. My mom is from that part of the world, and I've spent the last couple of years reconnecting with the Horn and Ethiopia in particular. So it's going to be fascinating to get Getachew's thoughts on what's happening in Ethiopia. እንግዲህ ጋዜጠኛው ጂን ስቴንማን ያለው የአፍሪካ ቀንድ ጉዳዮች ላይ ማውራት እጅግ ፋሲኔቲንግ ነው፣ በጣም ያስደስታል። እንደው ጌታቸው ረዳን የተለየ እንግዳ ማግኘትም እዚህ ደስ ይለኛል ከዚህ ዱባይ ላይ ሆኜ ነው የሚለው። በተለይም አፍሪካ ቀንድ ላይ ያለው ጉዳይ የተለያዩ ሀሳቦች የሚነሱበት በመሆኑ ከዛም ባሻገር ደግሞ እናቴ የመጣችው ከዛ አካባቢ ከዛ ፓርት ኦፍ ዘ ወርልድ ወይ ደግሞ እዛ አካባቢ በመሆኑ የተለየ ስሜት ይሰጠኛል አይነት ያለው ትርጉም ነው ያለው። ከዛ ውጭ ደግሞ ላለፉት 2 አመታት የሆርን አፍሪካን ጉዳዮች በተለይ ትኩረት አድርጎ ከኢትዮጵያ ጋር የተገናኙ ጉዳዮችን ላለፉት 2 አመታት እንደሰራባቸው ጂን ስቴንማን ይፋ አድርጓል ከጌታቸው ጋር ባደረገው ቆይታ። Ethiopia and the region more widely. Getachew, thank you so much for joining us. my pleasure. Can you tell us a little bit more about your background and how you got into politics? I went to law school. I grew up, was born and raised in Tigray, southern part of Tigray. In northern Ethiopia. Northern Ethiopia. ያው እንግዲህ ጌታቸው ያነሳው ጥያቄም በዋና ለጌታቸው የተነሳለ ጥያቄ እስኪ መጀመሪያ ስለ እርሶ ይንገሩኝ ተባሉ። ስለ እርሶ ንገሩኝ ሲላቸው ያው ታሪካቸውን ይናገራሉ። ያው ሎ ትምህርት ቤት አዲስ አበባ ዩኒቨርሲቲ ሄድኩኝ። ከዛ ደግሞ ግራጁዌት ካረኩ በኋላ ረዳት መምህር ሆንኩኝ። ከረዳት መምህር የግራጁዌት አሲስታንስ የሚባለው ማለት ነው። ከዛ 2 አመት እንደቆየውኝ ወደ አሜሪካ ለትምህርት ሄድኩኝ። ከዛ ተመልሼ ደግሞ እንደዚሁ አካዳሚክ ጉዳዮች ላይ መስራት ጀመርኩ። ወዲያውኑ ደግሞ ከገዢው ፓርቲ ያኔ የነበረው ኢህአዴግ በዛ ደግሞ አንድ ኦፈር ቀረበልኝ። ኦፈር የተደረኩት ነገር ምንድነው? አብሬያቸው እንሰራ ነው። አብሬያቸው ሰራ ደግሞ እንግዲህ ቀጣይ የሚሉትም የተለያዩ ማቴሪያሎችን የጽሁፍ ስራዎችን ሰራለሁ፣ ፕሮዲዩስ አረጋለሁ እንጂ ያን ያህል ሜጀር የሚባል ጉዳይ ላይ አልገባሁም የሚል ጠቅለል ያለ ሀሳብ ነው የተናገሩት። ያው ባክግራውንዳችሁ ስለሆነ ያን ያህል አስፈላጊ ስላልሆነ ብዬ ነው ቃል በቃል ያልሄድኩበት። ምክንያቱም ደግሞ ያው የተወለዱ ምናምን ይታወቃል። ትግራይ የተወለድኩት ደቡብ ትግራይ ነው ያሉት አቶ ጌታቸው። I graduated. I never practiced law.
በዋናነት ግን ሎውን ፕራክቲስ በጣም ደስ የሚል ሐሳብ ያነሳው ህግም ፕራክቲስ አድርገው አላቅም ያው አስተማሪ ነበርኩኝ ከዛ ያው ወደ ፖለቲካውም ገባሁኝ ነው ጥያቄውም የነበረው ወደ ፖለቲካው እንዴት ገቡ ስለነበረ I think 2 years as a graduate assistant I had to to a good start when it comes to the issue of Horn of Africa. So most of my focus was the region, and so that's how I found myself in active politics. Although I never considered myself a politician of. እንግዲህ አቶ ጌታቸው ያሉት ምንድነው ወይም ጌታቸው ያለው የተለያዩ ሐሳቦችን አንስተዋል ራሱን እንደ ፖለቲከኛ ግምት ውስጥ አያስገባም ግን አሁን ያለበትን ፖዚሽን ሲናገር ወደ አፍሪካ ቀንድ በመምጣቴ ደግሞ የተለየ ስሜት ይሰጠኛል አሁን እየሰራሁበት ያለው ጉዳይ የአፍሪካ ጉዳዮች ላይ በመሆኑ እሱ ጥሩ ነው አሁን ያለውን ከረንት ጉዳዩን ለመናገር ፈልጎ ነው ራሴን እንደ ፖለቲከኛ አድርጌ አልቆጥረም ምክንያቱም ብዙ ጊዜ ወደ እንትን ቤንድ የሚያደርጉ ሰዎች ወይም ደግሞ ኢንተሌክቹዋል የሆኑ ሰዎች አካዳሚሻን የሆኑ ሰዎች ወደዛ የሚሄዱ ይመስለኛል ሶ ራሴን እንደ ፖለቲከኛ አሲማርጌ አላቅም ያው ከፖለቲካ ባንወጣም የሚል ጠቅላላ ሐሳብ ነው ያጋራው You know I have always considered myself someone with an intellectual bent academic bent of course would involve all sorts of analysis and you're not going to be ያው እንደዚህ የአካዳሚሻን የሆኑ ሰዎች ኢንተሌክቹዋል የሆኑ ሰዎች የፖለቲካ ጉዳዮች ላይ ይወጣሉ ማለት ሳይሆን በአናሊሲስ በተለያዩ ጥናትና ምርምሮች በተለያዩ ስራዎች ላይ ኢንቮልቭ ማድረግ አለ ይደረጋልም ነው የሚሉት to left your role as the president of the Tigray region, and I definitely want to get into that. A lot of our viewers aren't necessarily familiar with Ethiopia or the Horn of Africa in general. So if we zoom out a little bit, can you talk about how significant the Horn is in 2020? የሆርን አፍሪካ ያው የሳቸውን እንግዲህ የኢንተሪም ፕሬዚዳንት እንደነበሩ ወይም ደግሞ የትግራይ ክልል ፕሬዚዳንት እንደነበሩ ሜንሽን ያደረጉባቸው ጉዳዮች አሉ ጋዜጠኛው ያነሳው አለ ግን የሆርን አፍሪካ ምን ያህል ሲግኒፊካንት ነው በ2025 የሚል ጥያቄ ምክንያቱም ከአፍሪካ ቀንድ ጋር የተገናኙ ጉዳዮች ላይ ትኩረት ማድረግ አስፈላጊ ስለሆነ 25 I mean we're here in the Gulf obviously the Horn of Africa is just across the Red Sea there's a lot of activity ያው ገልፎቹ በአፍሪካ ቀንድ ያላቸው ፖለቲካ ማለትም እንደነ ካታር እንደነ ዩኤኢ ያሉትን በአፍሪካ ቀንድ ያላቸው እንቅስቃሴ በቀይ ባህር ደግሞ የሆርን አፍሪካ ሀገራት የሚያደርጉት እንቅስቃሴና የመሻገር ሂደቱ ያ ማለት ያው ኢትዮጵያን ግምት ውስጥ ያስገባ በመሆኑ ነው in this part of the world and Ethiopia in particular is building bridges with countries ኢትዮጵያ በገልፍ ሀገራት ወይም ደግሞ ካሉ ሀገራት ጋር ያላትን ግንኙነት ነው well the role of the Horn you know the geography has its own story to tell ጂኦግራፊ በራሱ ያው ስለ አፍሪካ ቀን ሲናገሩ ጂኦግራፊ በራሱ የሚናገረው ታሪክ አለ ወይም ሂስትሪ ስቶሪ አለው all the countries in the western Red Sea region do not only have historic ties with the Eastern Red Sea region and the Gulf of Aden and the Arabian Peninsula. በገልፍ ኦፍ ኤደን በአረቢያን ፔንሱላ ወይም ደግሞ በምስራቅ ቀይ ባህር ብቻ ያለው አይደለም የነዚህ ማለት የገልፎቹም የምዕራቡ ዓለምም ትስስርም ነውና ይሄ ዓለም አቀፍ ትሬንድ ለመስጠት የጂኦፖለቲካን ጉዳይ ለማንሳት ነው ያ ማለት አፍሪካ ቀንድ እንግዲህ ከነዚህ አካባቢዎች ጋርም አብሮ ሊቃኝ የሚችል መሆኑን ይፋ ለማድረግ ፈልገው ነው but whatever developments transpire in this part of the world one way or another affects the rest of the world this is one of the busiest sea lanes in the world እንግዲህ እዚህ አካባቢ የተፈጠረው ችግር ሌላውን ዓለምም ጫና ውስጥ ያስገባል ኦፍ ኮርስ ይታወቃል እንደዚህ ቀይ ባህርን ለማንሳት ሲፈልጉ ነው ደግሞ በወተር መንገድ ወይስ ወይም ደግሞ በባህር ላይ ጉዞዎች ላይ ወይም መስመሮች ላይ በጣም ቢዚ የሚባለው ነው and tremendous economic activities በርካታ የኢኮኖሚ እንቅስቃሴዎች ይደረጋሉ will also affect the peace stability and security
እንደዚህ አይነት ጉዳዮች ደግሞ ያው ትሬዱንም ሁሉንም ብዙ ጫናዎችን ሊፈጥር ይችላል። ትሬድ ላይንስ ወይም ደግሞ የንግድ እንቅስቃሴ ውሃ ላይ መስመሩን ጫና ውስጥ ሊያስገባ ይችላል። ሰላምና ደህንነትንም እንደዚሁ ጫና ውስጥ የሚያስገባ ይሆናል። ቀይ ባህር አካባቢ ላይ ያለውን ፖለቲካ ሰላማዊ ማድረግ እንደሚያስፈልግ የጠቀሙበት መንገድ ነው። The entire region, of course, for stronger reasons also that affects the peace and security of the entire world. አካባቢውን ጫና ውስጥ ከገባ ያው አካባቢው ላይ ብቻ ያለው ጉዳይ ሳይሆን ሁሉም the entire world ጫና ውስጥ ይገባል። And this part of the world also, demographically speaking, has one of the largest populations in the world. በዚህ አካባቢ ያለውን ህዝብ ለማወቅ እንኳን ወይም ደግሞ በዚህ the largest የሚባል የህዝብ ቁጥሩ እጅግ የበዛ ነው በአለም ላይ እና የኢትዮጵያን ሜንሽን ያደርጋሉ 25 20 ከዛም በላይ ሚሊዮን ህዝብ የሚኖርበት ነው። Alone has about 125 million people. And the combined numerical strengths of the Horn of Africa region in terms of economic development and opportunities for economic development, not only for the people in the Horn of Africa, but also beyond, including the Gulf, the Middle East and Europe. የአፍሪካ ቀንድን ወይም ደግሞ ከቀይ ባህር ጋር ያሉ ግንኙነቶች ናቸው ባይዞይ ይሄኛው ኑሜሪካሊ በጣም እንግዲህ የኢትዮጵያን ቁጥር አንስተዋል ጌታቸው ረዳን እንደነገርኳችሁ 120 እና 125 ሚሊዮን ህዝብ ባለበት አጋጣሚ ኢትዮጵያን አለውን ብቻዋን እንኳን ብንወስድ ከሌሎች ጋር ሲዳመር ኑሜሪካሊ የአፍሪካ ቀንድ ላይ ጠንካራ ይሄ በራሱ የህዝብ ቁጥር ጥንካሬ ይሰጣል። ከዛ ለኢኮኖሚ አክቲቪቲ ለተለያዩ ድሎችም እንደዚሁ ጥሩ አጋጣሚ ሊፈጠር እንደሚችል ጥንካሬን ሊያሳይ እንደሚችል ነው። ይሄኛው ለገልፎቹም ለመካከለኛው ምስራቅ ሀገራትም እንደዚሁም ደግሞ ኦል ኦቨር ዘ ወርልድ ላለው ሁኔታ የተመቸ አጋጣሚን የሚፈጥር እንደሆነ ነው የተናገሩት። Makes it very critical player in world and region. ይሄ እነዚህ ቅድም ያነሳናቸው ጉዳዮች ደግሞ በአለም ላይ በጣም ወሳኝና ክሪቲካል የሆነ አካባቢ እንዲሆን አድርገውታል። Politics and of course በአለም ፖለቲካ ውስጥ in the Horn would also impact for example migration whatever issues in Europe. በሆርን አፍሪካ ላይ የተፈጠረ ችግር ሌላውን አለም ኢምፓክት ያደርጋል። ለምሳሌ ማይግሬሽን ወይም ደግሞ ይሄ ፍልሰት አውሮፓን ጫና ውስጥ አስገብቷል። Anything that happens this part of the world one way or another affects any other country halfway across the world. So አንድ ችግር ከተፈጠረ ሌላው ማለት እዚህ አፍሪካ ቀንድ ላይ ከተፈጠረ ቀጠናውን ብቻ ሳይሆን ሌላውንም አለም ጫና ውስጥ ያስገባዋል ነው። of course currently some of the most important some of the most critical challenges that we face today, including terrorism, including fundamentalism, poverty, economic development, አሸባሪነት፣ አጥባቂነት ችግር፣ የኢኮኖሚ እድገቶች የመሳሰሉ ችግሮች remain critical በጣም ክሪቲካል ወይም ደግሞ ወሳኝ የሆኑ አስቸጋሪዎች፣ ተግዳሮቶች፣ ፈተናዎች ሆነዋል በዚህ ቀጠና ላይ በአፍሪካ ቀንድ ነው ያሉት። they also go beyond that region and affect other parts of the world. ከቀጠናው ተሻግረው ለሌላው ዓለምም ላይ ጫና የሚፈጥሩ ናቸው። One of the biggest events I think in the region, whether we're talking about East Africa or maybe Horn of Africa specifically, and certainly in the last couple of weeks, the inauguration of the Ethiopian Grand Renaissance Dam. Obviously this is a project that's been debated over the last couple of years. Egypt has not always been very happy with the project. How significant is the Grand Renaissance Dam for Ethiopia to realize its full potential? Is this something that really over time you and your peers in the government think is going to transform the entire economy? እንግዲህ የሜጀር ፖይንቶች ነው የምነግራችሁ ቃል በቃል ከተረጎምነው ጊዜም አይበቃም። ታይም ቴኪንግ ምንድነው ያለው ጂን ሰንመን እንግዲህ ኢትዮጵያ ከሁለት ሳምንታት በኋላ ወይም ደግሞ ከሳምንታት በፊት ያስመረቀችው የህዳሴው ግድብ አለና ከዚህ ጉዳይ ጋር ተያይዞ ሁሉ ጊዜ የግብጽ ፖለቲከኞች ደስተኛ አይደሉም። ኢትዮጵያ ማነች ግብጽ ሁሉ ጊዜ በጣም ኮምፕሌን የምታረግበት ጉዳይ ነው። ኦፍ ኮርስ እንግዲህ
ያን ማድረግ የተቻለበትን አጋጣሚ ተፈጥሯልና ምን ያህል ሲግኒፊካንት አለው ለጂኦፖለቲካልም እዛ አካባቢ ላለውም ሁኔታ ለኢትዮጵያ ምንድነው ያለው ምልከታው እንዴት ታየዋለህ ነው በጠቅለል ያሉ ሀሳቦችን ከዚህ ከግብጽና ከኢትዮጵያ ህዳሴ ግድብ መመረቅ ወይም ደግሞ ኢናጉሬት ከመደረግ ጋር ነው የተነሳው ጥያቄው it's very significant, you know. እንግዲህ ጥያቄውም ለኢትዮጵያ ምን ያህል ሲግኒፊካንስ አለው ሲግኒፊካንሱ ምን ያህል ነው ለኢትዮጵያ የሚል ሀሳብ ያለው ነው ጋዜጠኛው ያነሳው ያው ጌታቸውም በጣም ወሳኝ ቁልፍ እንደሆነ ይፋ አድርገዋል Yes, it has serious impact on the economic development endeavors of the country. That's one thing, but ለኢትዮጵያ ኢኮኖሚና ፖለቲካ በጣም ዳይቨርሲፋይድ የሆነ ሚና ያለው ብዙ በርከት ያለ ሚና ያለው ነው የህዳሴው ግድብ because the capacity it will have enough capacity to cater to the whole country and beyond. Yes. Correct. But the most important aspect of the Renaissance Dam is the kind of example it sets to the rest of the world that we are able to build the largest possible dam on the Nile without having to seek the financial support of the rest of the world. It would send the signal that እንግዲህ ብዙ ሀሳቦች ተነስተዋል ግን የህዳሴው ግድብ ምንድነው በጣም ከሁሉም ከኢኮኖሚ ከምንም ባሻገር በዋናነት ደግሞ ኢትዮጵያ ለዓለም ወይም ደግሞ ላላገዟት ብቻዋን ማድረግ እንደምትችል በናይል ወንዝ ላይ ትልቁን ወይም ደግሞ ግዙፉን ግድብ መገንባት የቻለችበትን መልእክት ለዓለም የሰደደች ኢትዮጵያ የመቻሏን አቅም ያሳየችበት መሆኑ ይሄኛው ሌላ ሲግኒፊካንት የሚያደርገው ጉዳይ መሆኑን ነው ጌታቸው ይፋ ያደረጉት It would be foolhardy for the international community to try and stop us. ለዓለም አቀፉ ማህበረሰብ ይሄን ኢትዮጵያን ለማስቆም ወይም ደግሞ እኛን ለማስቆም የሞከረ ሁሉ በጣም ሊቀበሉት የማይችሉት ወይም ደግሞ ምንድነው የሚባለው የግድ ሊውጡት የሚገባ ጉዳይ ሆኗል other projects which are far less significant than the Renaissance Dam. So this is the largest possible dam that could be built on the Nile. And we just want to be clear, this was financed by Ethiopians themselves. Yes. And the diaspora. Obviously we had ኢትዮጵያውያን እንደዚሁም ዳያስፖራዎቹ ያደረጉት ስለሆነ እጅግ then again በዋናነት እዚህ ላይ ፕሬዚዳንት ዶናልድ ትራምፕም ክሬዲት ወስደዋል ብሎ ጋዜጠኛ ጄን ስተንማን ጥያቄውን ጠይቀው ጌታቸው ችግር የለብኝም ከትራምፕ ጋር ችግር የለም ክሬዲቱን ይውሰዱ ወይም አድርገዋለሁ ብሎ ያስቡ አፍተር ኦል ጨዋታውን አይቀይረውም ወይም ደግሞ መሬት ላይ ያለውን ሀቅ አይቀይረውም የሚል ሀሳብ ነው ያቀረበው and to take credit for anything and everything and I don't think it would be ችግር የለውም ክሬዲቱን ይውሰደው ነው በግድቡ ላይ ጫና አይፈጥርም ወይም ደግሞ ሀቁን ሪያሊቲውን እውነታውን እንትን አይለውም ነው so you're able to build the dam on our own okay so በራሳችን መንገድ ግድቡን ገነባ ነው over the Nile could only be far less significant than the Renaissance Dam so it would be ሌሎች ሊገነቡ ቢችሉም ግን አሁን ያላችሁ ሲግኒፊካንስ ከህዳሴው ግድብ አንፃር ቀላል ነው የሚሆነው ምክንያቱም ትልቁ ስራ ሰርተነዋልና ወይም ደግሞ ገድበነዋልና ነው additional examples how to show how important the Renaissance Dam was ሌላ ምሳሌ ልስጥህ ሬኔሳንስ ዳሙ ምን ያህል ጥቅም እንዳለው አይ ሚን ምሳሌ ልስጥህ የጥቅሙን ሁኔታ ነው ያለው the Egyptians are steeped in the tradition of trying to establish that they are historically entitled to the exclusive use of Nile waters እንግዲህ የግብጾችን ነው ያነሳው ጋዜጠኛው ጄን ስተንማን ግብጾች ውሃ ይቀንስብናል የወር ሴኩሪቲ ጉዳይ ያነሳሉና ይሄኛው ምንድነው የሚል ጥያቄ ቢያነሳም ግን ጌታቸው ያው የግብጾች ጉዳይ ጥያቄያቸው የወር ሴኩሪቲ ጉዳይ ሳይሆን እነሱ በታሪክ ወይም ደግሞ በኮሎኒያል ኢራ ዘመን ውስጥ የነበረ ፍላጎትና ስምምነትን ማስቀጠል ነው ይሄን ማድረግ ነው ፍላጎታቸው ያ ደግሞ የማይሰራ ጉዳይ
ጉዳይ ነው። ከዛ ውጭም ደግሞ እነሱ ራሳቸው እንኳን አላደረጉትም ስምምነቱን ግብጽም ሆነች ሱዳን አላደረጉትም። ያላደረጉበት መንገድም ደግሞ በኮሎኒያል ውስጥ በምንድነው በቅኝ ግዛት ውስጥ ስለነበሩ ቅኝ ግዛት ነው ኤክስፕሌን ሲያደርጉ የነበረው። ብቻቸውን ተፈራረሙ ማለት የሚቻለው የ1959ን ስምምነት ነው። እሱም ቢሆን ኢትዮጵያን ያላካተተው ነው። ከዛ በፊት የነበሩ ስምምነቶች ግን በቅኝ ገዥዋ በብሪቲሽ አማካኝነት ያደረገችው ነው በሚል እንግዲህ ሀሳብ ሰጥቷል ጌታቸው። They're citing a colonial era. Oh yeah. Do we for centuries on end and of course ኢትዮጵያ ለብዙ ጊዜ በችግር በሚያስፈራ ሁኔታ በምንድነው Now the question is if Ethiopia were to decide to divert Nile waters to the detriment of the Egyptians. ጥያቄው መሆን ያለበት እንግዲህ ግብጾችን የሚጎዳ ወይም ደግሞ ሱዳኖችን የሚጎዳ ጉዳይ ሆኖ ቢሆን ጥያቄው ወይም ደግሞ ወንዙን ዳይቨርት የማድረግ የመውሰድ ጉዳይ ቢሆን ኖሮ ጥያቄ ውስጥ ሊገባ ይችል ነበር። ግን ለዘመናት ኢትዮጵያውያን ፈተና ውስጥ የቆዩበትን ምክንያት ኢትዮጵያ መጠቀም አትችልም ሳይሆን ያለባቸው ኢትዮጵያ መጠቀም ትችላለች ወይም ደግሞ እንደዛም ሆኖ እነሱም ጉዳት እንዳይደርስባቸው የማድረጉን ሂደት መከተል ነው እንጂ ይሄኛው የውሃ ጉዳይ አይደለም ነው። That kind of intention, much less the practice. So now the question is, there has to be the sense of realization on the part of the Egyptians and the Sudanese that just harping on the same old string that Egypt is entitled to its historic rights. የግብጽ በታሪካዊ የበላይነት ወይም ደግሞ ታሪካዊ የባለቤትነት ጉዳይ ነው ደጋግማ የምታነሳው። ይሄኛው ያን ያህል ውሃም የሚያነሳ ጉዳይ አይደለም። ሙቹዋል የሆኑ ጉዳዮችን ወይም ደግሞ ሀሳቦችን ግምት ውስጥ ማስገባቱ ነው የተሻለው ነው ያለው ጌታቸው። Our own experts in every international institution, even the whole idea of historic right doesn't in fact get much traction among the international community. So they come up with what they call water security. Water security is another form of arguing for historic rights. But ግብጾች በጣም ብልጦች ናቸው። ምክንያቱም በተለያዩ የዓለም አቀፍ ተቋማት ላይ ኤክስፐርቶች አሏቸው። ስለዚህ ምንድነው የሆነው የዋተር ሴኩሪቲ ጉዳይ ነው ይዘው የመጣው አዲስ መልክ ነው ይሄኛው። ያ ማለት ግን ጥያቄያቸው ምንድነው አሁንም ታሪካዊ የኮሎኒያል ጥያቄያቸውን ለማስቀጠል አሁን ጊዜውም ስላልሆነ እነሱ በጣም ብልጦች ስለሆኑ ያደረጉት ያለው የውሃ ደህንነት ጉዳይ ነው ጥያቄ የሚያነሱት። ይሄኛው አዲስ የመከራከሪያ አጀንዳቸው ነው እንጂ ውሃ የሚያነሳ ሆኖ አይደለም። Granted that we have to make sure that Egyptians are not going to be affected, but they have to come to terms with the fact that Ethiopians also will have to use Nile waters. እንግዲህ ኢትዮጵያም የናይል ውሃን መጠቀም አለባት። እነሱም እኛ ደግሞ ማረጋገጥ ያለብን ጋራንቲ መስጠት ያለብን ኢምፓክት እንደሌለው ወይም ደግሞ ግድቡ ጫና እንደማይፈጥርባቸው ነው። I'll give you an example. Tekeze, when we first built a dam over Tekeze, which the Sudanese call Atbara, which is another tributary to the Nile. እንግዲህ ተከዜ በሌላ ምክንያት ደግሞ ሲያስቀምጥ ኤግዛምፕል ሲያስቀምጥ ጌታቸው ተከዜን ስንገነባ ትግራይ ክልል ውስጥ በትግራይ ስንገነባ ወይም ደግሞ የተከዜው ጉዳይ ይፋ ሲሆን ግብጾች ማናቸው ሱዳኖች መጀመሪያ ፕሮር ነበራቸው ወይም ደግሞ ኮምፕላይን መነጫነጭ ነበራቸው። ከዛም በኋላ ግን ወተር ሬጉሌሽን በማምጣት ጎርፎችን በመቆጣጠር ወተር ሬጉሌሽን ማለት ያው ውሃውን አጣርቶ ወይም ደግሞ ጫና እንዳይፈጥር አድርጎ ከመላክ አንጻር እና እርሻም ሄደው በዚህ ቁጥሮችን ያስቀምጣሉ ጌታቸው እርሻ እንዲያርሱ አድርጓቸዋል እዛ አካባቢ። ምክንያቱም ጥቅሙ ያመዘነ በመምጣቱ የሚል ሀሳብ ነው። ጠቅለል ያለ ሀሳብ ረጅም ሀሳብ ስለሆነ ያነሳው እዚህ ላይ ጠቅላላ ሀሳቡ ግን ጥቅሙን ነው ያሳዩት ጌታቸው። Building of the dam in the highlands of Tigray concerns justified. Like what happens if there's a drought, for example? Will that affect ድርቅ ቢመጣ አፌክት ያደርጋቸዋል እንዴት ነው? The drought doesn't particularly happen to Ethiopia. It happens to the rest of the world. I would tell you a Tigrinya saying where if a crisis befalls in the entire humanity, you might as well enjoy it as an opportunity. If it happens to you, it becomes a tragedy. ጫና ሊፈጠርባቸው ይችላል የውሃው ኢምፓክት ሊኖረው ይችላል የሚል ጥያቄ ነው ያነሳለት ጋዜጠኛው። ከዛ
ድርቅ እንግዲህ ከመጣ ለኢትዮጵያ ብቻ አይደለም የሚመጣው ለሁሉም ነው የሚመጣው። አንድ የትግርኛ አባባል ልንገርህ አለና ከዛ ችግር የሆነ ክራይሲስ የሆነ ቀውስ ከመጣ ከወረደብህ ከሁሉም ጋር ከሆነ ኢንጆይ አድርገው እንደ ኦፖርቹኒቲ ተመልከተው። ግን ለአንተ ብቻ የመጣ ከሆነ ግን ኢት ኢዝ አስቸጋሪ ፈተና ይሆናል፣ ትራጄዲ ይሆንብሃል ነው ያለው። Perhaps the rest of the world is going to be, but now the question is, if Egyptians, for example, were wise enough to wise up to changing circumstances, they would avoid, for example, the use of Nile waters as though they were being like harvested in their backyards. Why would Egyptians be in the business of, for example, harvesting rice, which more often than not requires a swampy land and of course huge amount of moisture and all that. ከግብርና አንጻር ለምን አይሰሩበትም ነው። ኦፍ ኮርስ ይህን ጉዳይ ያው ሞር ተደጋግሞ የተባለም ጉዳይ ስለሆነ እንለፈውና ወደ ሌላ የተነጋገሩበት ጉዳይ ላይ ማለፍ የተሻለ ይሆናል። I want to talk about your home region of Tigray. ስለ ትግራይ ስለ እርሶ ክልል እናንሳ። ጊዜያዊ ፕሬዚደንት ነበሩ እስከ ቅርብ ጊዜ። And I know you don't like the language, but there was essentially a coup that led to your ousting. Can you just explain መፈንቅለ መንግስት ይባላል፣ ግን እርሶ ምንም እንኳን ቃሉን ባይወዱትም and what you're doing today, because you're part of the federal government now instead of working for the regional government, right? Yeah. ያው የፌደራል መንግስቱ አካል ነውት። ያው የክልሉን ጉዳይ ይመለከቱታል። ምንድነው ያለው the major events ምንድነው አሁን እዛ አካባቢ ያለውን ክልሉ ላይ ያለውን ሁኔታ እንዲያብራራለት ነው የጠየቀውና ብዙ ጉዳዮችን ያነሳሉ ጌታቸው እዚህ ላይ። የፕሪቶሪያውን ስምምነት ፈርመናል፣ ምክንያቱም ለትግራይ ሰላም ለማምጣት conflict. Exactly. I mean, it claimed the lives of hundreds, thousands. They're saying that up to 600,000 people died. Yes. ምክንያቱም በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈ ነው ይላል ጌታቸው። ከዛ ጋዜጠኛው ደግሞ 600,000 ሰዎች እስከ 600,000 ሰዎች አለ። በጣም ግን ትልቅ ቁጥር ነው። Our fighters were very brave. የኛ ተፋላሚዎቻችን በጣም ጀግኖች ነበሩ። የቻሉትን ሁሉ ጀግኖች ነበሩ። በጣም አቅም የነበራቸው ናቸው። ተቋቁመዋል። የኤርትራን ኃይሎች የኢትዮጵያን ኃይሎች እነሱን ተጠቅመው ሌሎችም የተለያዩ ሚሊተሪ በጣም በርካታ ኤቭሪ ሪጅን በብዙ ክልል ውስጥ ያሉትን an agenda worth fighting for. Okay. ምክንያቱም ያኔ በወቅቱ የነበረው ነገር ትክክለኛው ለአጀንዳችን ልክ ነው ተብሎ ስለታሰበ በዛ ልክ ብሬቭሊ ተዋግተዋል ተፋላሚዎቻችን። It was obvious that we had reached the end of the line, not because of lack of bravery of the rank and file fighters, but simply because the political leadership lost it big, myself included. We had made all kinds of miscalculations about how to go about the war. So yeah, we decided, the leadership, the so-called Central Command decided that we need to put a stop to the war because it was claimed. የተዋጊዎቻችን ጀግኖች ነበሩ፣ ብሬቭሊ እየተዋጉም ነበሩ። እነሱ ግን ችግሩ በጣም ትልቁ ችግር የነበረው ራሴን ጨምሮ የፖለቲካው አመራሩ ነው። ፖለቲካል ሊደርሺፕ ላይ ችግር ነበረ። ስለዚህ ተነጋገርን። ማዕከላዊ ኮሚቴው ጦር መቆም አለበት የሚል አቋም ላይ ደረስን። ወደ ፕሪቶሪያው ስምምነት ተጓዝን ነው። I'll give you a specific example. And just to provide some context here as well, your party, the TPLF, used to be in charge of the federal government, right? Yeah. So it's very different running the country versus just running your home region. We're not used to running smaller geographic entities such as Tigray, because Tigray had long been abandoned. I mean, I'm not going to sugarcoat it. I'm not going to soft whatever crisis we ያው እንግዲህ የክልልና እንግዲህ ዋናውን መንግስት የመምራት ጉዳይ የፖለቲካ ልዩነት እንደተፈጠረ ይፋ አድርገዋልና እንግዲህ ያው ማደባበስ አልፈልግም፣ ሹገር ኮት ማድረግ አልፈልግም።
የትግራይ አስተዳደር ወይም ትግራይ አባንደን ተደርጋ ነበር ተጥላ ነበር በወቅቱ all the investment, all the development happened in Addis. So when you know, the leadership, myself included, it was myself and the president, then President Debretsion, were assigned to be in charge of Tigray. እኔንም ጨምሮ የማን ደብረ ማናቸው ስማቸው ደብረ ጽዮን እሳቸውም ቻርጅ ተደርገው ነበር ለፕሬዚደንትነት ትግራይ ውስጥ first. But after the coming to the picture of the Prime Minister Abiy, against whom we really fought to the nail to stop him from getting elected, but fortunately or unfortunately for us, he got elected. And so now he's your boss, and you have a good relationship. እንግዲህ በሁሉም አጋጣሚ የጌታቸው ሐሳብ በዋነኝነት ጠቅላይ ሚኒስትሩ ሊመረጥ አንፈልግም ነበር ስለዚህ በአጋጣሚ እንደመታደልም ሆኖ እንዳለመታደል ሆኖ ተመርጧል ግን ፋይት ስናደርግ የነበረው ከዚህ ሰው ጋር ነው ማለትም እንዲመረጥ ካልፈለግነው ሰው ጋር ነው ከጠቅላይ ሚኒስትር አብይ አህመድ ጋር አሁን ጥሩ ግንኙነት እንዳላቸው ነው ጋዜጠኛው የጠቆመው ነገሮች ተቀይሯል አለ ጌታቸውም So you know the most normal thing I would expect would be to come to terms with the fact that okay, don't meddle in our affairs, in our regional affairs. We should exercise a level of autonomy that the Constitution grants us. And somehow we're not comfortable with the fact that እንግዲህ ሊመረጥ አልፈለግንም ነበር ተመረጠ ከዘመውን ያለበት ምንድነው ወደ ክልላችን ጉዳይ አትምጡብን ብሎ ጠቅላይ ሚኒስትሩ ጋር መነጋገር ነበር ትክክለኛው ጉዳይ ነው There was this guy who we didn't want to become the prime minister, and then he's now the prime minister. He's making peace with Eritrea, and you know, which impacts you because you're sharing a border with Eritrea. Yes. እንዲመረጥ አልፈለግንም ግን ጠቅላይ ሚኒስትሩ ተመረጡ ከዛም በኋላ ጠቅላይ ሚኒስትሩ ከመጡ በኋላ ከኤርትራ ጋር ሰላም ፈጠሩ እንደዚህ አይነት ነገር ተፈጠረ ከዛ ደግሞ ጋዜጠኛው ይመልሳል ምክንያቱም ቦርደር ስለምትጋሩ እንደ ስጋት ልታዩት ይችላልላችሁ የአንደምታ ያለው ነው But more importantly we thought he didn't have much public support and that a tweak here a tweak there could append his leadership. So በህዝብ አልተመረጠም ወይም ደግሞ የህዝብ ድጋፍ የለውም ብለን ነበር ያሰብነው ከዛ ነው እንግዲህ ፍጥጫው ጨመረ የቲፒኤልኤፍ እና የአብይ ማለት ነው didn't see there was no end in sight when it comes to the kind of confrontation but at some point it became both TPLF and the Prosperity, it became a Prosperity. We didn't want to join Prosperity Party. Prosperity join ማድረግ አልፈለግንም ነበር ማለት እኛ በፒአርዲኤፍ ላይ መቆየት ነው የምንፈልገው የነበረው ስለዚህ ኮሊሽን ወይም ደግሞ ጥምረቱን ፒፒ ምንድነው ብልጽግናን መቀላቀል አልፈለግንም ሰው በዛ አይነት ጉዳዮች አለመግባባት ተፈጠረ ነው የሚለው እንግዲህ ራፕ አፕ ብናደርግ ነው የሚሻለው ወይም ደግሞ አለፍ ኤግዚስቴንሻል ትሬት ወይም ደግሞ የመቆየት ወይም ደግሞ የህልውና ጥያቄዎች ተነስተ ነበረብን ነገሮች ግንኙነቶችን ማስተካከላቸው ወይም ደግሞ ነገሮችን አስተካክሎ ከተለያየ ሰዎች የተለያዩ ሰዎችን በመላክ ችግሮችን ለመፍታት ተሞክሮ ነበር ግን እኛ አክሴፕት ማድረግ አልፈለግንም አላደረግንም ነው ያሉት War was grinding on for years, and like I said, we nearly marched on Addis. Although I personally was not particularly happy with this marching on Addis. ወደ አዲስ አበባ ማርች ያረግን ነበር ኦልሞስት ጥሩ መንገድ ላይ ነበርን ግን ይህ ማለት በፕሮፓጋንዳም ተሸንፈናል መሬት ላይ ያለውም ሀቅ ደግሞ እንደዛ አልነበረም እኔ የሚገባኝ ነገር ነበረ በወቅቱ ወደ አዲስ አበባ ያመራን ቢሆንም ግን እኔ ፐርሰናሊ ደስተኛ አልነበርኩም ምክንያቱም የፕሮፓጋንዳ ዋሩንም ምንድነው ይሄ የፕሮፓጋንዳ ዋር ካምፔን ዋሩም ማለት ነው የተሸነፍን ነበርና ብዙ የማያስኬዱ ጉዳዮች በወቅቱ በሰዓቱ ነበሩ ምንም እንኳን ወደ አዲስ አበባ ይሄድን ቢሆንም it's strange TPLF had lost in the propaganda war
throughout. Although TPLF and the EPRDF have achieved tremendous progress in you terms were of a very transforming. active spokesperson. Yes, but then again, international media. You can speak as much as you want, as long as you want, as long as the people have, they could personally listen to me, but you can't change the reality on the ground. I can change the reality. ብዙ ነገሮች ተለውጠው ነበረ በሰዓቱ የፕሮፓጋንዳውንም ዋር ቃል አቀባይም ስለነበሩ ያኔ ብዙ ነገሮች የተለወጡ ነበረ ግን እኔ ፐርሰናሊ ሊሰሙኝ ቢችሉም ግን ኮንቪንስ ማድረግ ግን ያልተቻለበት አጋጣሚ በሰዓቱ ነበረ I mean, just to fast forward, obviously that conflict went on for 2 years. After that, there was an interim administration that's essentially still active. That's why Pretoria was signed. But the signing of the Pretoria, everybody welcomed it because it gave us a relief of sorts from the kind of current. እንግዲህ የብዙ ሰዎች ህይወታቸውን ያጡበት ስለሆነ የፕሪቶሪያው ስምምነት ሲፈረም ብዙ ሰዎችም ደስ ብሏቸዋል ብዙ ሰዎች ያለቁበትም ስለሆነ ይሄ መፍትሄ መሰጠት አለበት እንደውም አንዲት እናትን በማሳየነት ያነሳሉ ልጃቸውን አጥተዋል ጋርዴ ነበር ጠባቂ ነበርና እንግዲህ ሄጄ እናቱን ሳገኛት እናቱን ደግሞ የተለያዩ እንግዲህ ገንዘብ ምናምን ለመስጠት ሞከርኩኝ ግን እሳቸው ደስተኛ አልነበሩም the only thing ያገኘሁት ነገር ምንድነው አንደኛው ታናሽ ወንድም አለ የሱ ህይወት እንዲድን ማረጉን ራሱ እንደ ሪሊፍ አዩት የፕሪቶሪያው ስምምነት እንደዚህ አይነት ነገሮችን ግምት ውስጥ ያስገባ ነው ግን ሌሎች የቲፒኤልኤፍ መሪዎች እንደዚህ አይነት ሐሳብን ምንም ትዝ አይላቸውም እንደዚህ አይነት የሰዎችን ጫና አልገባቸውም እነሱ የሚያስቡት ሌላ ነው የሚል ጠቅላላ ሐሳብ ነው ያጋሩት Carnage. I will tell you this. About 64 days into the last round of conflict, we lost a certain amount of, we had a certain amount of casualties, fatalities. And the 10 days between my departure to Pretoria and the signing of the agreement, 10 days, we lost twice as many people. As we did lose in 64 days. It shows በ64 ቀናት ውስጥ በወቅቱ በነበረው ጦርነት ህይወታቸውን ካጡ ሰዎች ይልቅ እኔ ለ10 ቀናት ወደ ዲፓርት ካረኩ በኋላ ወደ ፕሪቶሪያ ስምምነት ወደ ፕሪቶሪያ ከሄድኩ በኋላ በ10 ቀናት ውስጥ ህይወታቸውን ያጡት ከ64 ቀናት የበለጠ ሁለት እጥፍ ነበር ነው difficult situation but the thing is ነገሮች በጣም አስፈሪ ነበሩ እኛ በጣም ብሬቭሊ እየተዋጋን ነበረ ወይም ደግሞ በጣም ብርቱ ሆነን በጀግንነት እየተፋለሙ ነበረ ወታደሩ ግን የፖለቲካ ሊደሩ ይህን ማድረግ አልቻለም ብዙ ፌሌሪቲ ነበረው ማቅረብ ነበረበት ምንም በሌለበት አጋጣሚ ነው ስለዚህ ፌል ማድረጋቸውንም ነው በዛው የጠቆሙበት ያ ማለት የፖለቲካ ሊደሩ እንጂ ተዋጊዎቹ ብሬቭሊ ቀጥለው ነበረ ነው taking land all kinds of things from Tigray and all that so it put a stop to it so the arrangement was the prime minister was clear and he didn't want 5 of the executive committee members myself included to be the face of interim administration ጠቅላይ ሚኒስትር አብይ አህመድ ፍላጎታቸው የነበረው አምስቱ የኤክስኪዩቲቭ ኮሚቴ ወይም የስራ አስፈጻሚዎች ኮሚቴ በጊዜው ያስተዳደሩ ውስጥ እንዲካተቱ አልፈለጉም ነበር እኔንም ጨምሮ ነው ከዛ በፊት ግን ላንድ ለመውሰድ የኤርትራ ሰዎችም እንደዚሁ ደግሞ በአማራ ክልል ያሉ ሰዎች መሬት ለመውሰድ ፍላጎት ነበራቸው ያን ሁሉ ያስቆመ ነው ስምምነቱ ነው የሚሉት but unfortunately the then chairperson I think is still the chairperson of the party or he claims to be you're not in touch daily anymore no I'm not and I am so much the better for that you became the president and then you were running the region alongside the TPL leadership correct yes I was part of the leadership I was trying to accommodate them but the TPL ያው እንግዲህ ፕሬዚዳንት በነበሩበት ጊዜ የነበሩ ችግሮችንና ወይም ደግሞ ቲፒኤልኤፍን ከመንግስት ጋር ለማገናኘት ወይም ደግሞ ስራዎችን ለማለዘብ የሞከሩበትን ርቀት ሰፋ አድርገው ነው ያወሩት ይሄኛውን ትንሽ አሁንም ደግሞ እንረፈውና ወደ ቀጠናዊ ጉዳዮች ላይ ብንሻገር ይሻላል ምክንያቱም በአንድም በሌላ መንገድ የሰማናቸው ጉዳዮች ናቸው በእንግሊዘኛ ቋንቋ ካልሆነ በስተቀር
fugitives from reality, right, who want to come to terms with reality and varnished one. ትንሽ የጀነሬሽን ጋፕ አለና የተወሰነ መግባባት የማይቻልበት ዲስኮኔክሽን አለ፣ ልዩነት አለና ከዛ አንጻርም በተወሰነ መጠን የቲፒኤልኤፍን አስተዳደር አሁን ያሉትን ለማለት ነው ያው በእድሜያቸው የገፉትን ለመናገር ሞክረዋል ጌታቸው ጀስት ይሄኛውን እንደምታውቁት ነው ኤኒዌይ ኦፍ ኮርስ ፖለቲካሊ የተለያዩ ሀሳቦች ተነስተዋል ለኛ ያን ያህል የሚጠቅሙም ስላልሆኑ በተወሰነ መጠን እንለፋቸው problem is the TPLF leadership, you know, I'm an outlier of sorts, but even me with ግን መረሳት የሌለበት ነገር አሁን ሰላም እንደሚያስፈልግ በጣም አጽንኦት ሰጥተዋል እና ሲመረጡ እሳቸው ፕሬዚዳንት ሆነው ሲመረጡ የነበሩ ሰዎች ዲቴክት ማድረግ ወይም ደግሞ እሳቸውን ዲክቴት ማድረግ እሳቸውን እንደዚህ አርጉ ነው እንጂ መመካከርም የሌላቸው ሰዎች ሆኖባቸዋል ነው እንግዲህ እሳቸው ሀሳብ በመመካከር ወይም ደግሞ ኮንሰልት በመደራረግ ወይም ደግሞ ሀሳቦችን በመጋራት ላይ ሳይሆን ዲክቴት ያደርጋሉ ወይም ደግሞ እንደዚህ አርግ አታርግ አይነት የፖለቲካ ማዕከላዊነት ወይም ደግሞ ይሄ ትንሽ ያልተፍታታ ፖለቲካን ይከተላሉና አስቸግረው ነበረ የሚል ሀሳብ ነው ጠቅለል አድርገው ያነሱት አቶ ጌታቸው I've been to every village in Tigray, not just as a president, later as a president, but even ፕሬዚዳንት በነበሩበትም ሰዓት ከዛ በፊትም አሁንም የተለያዩ አካባቢዎችን መጎብኘታቸውና ቀደም ሲል የነገርኳችሁን ታሪክ ያንዲት እናትን ታሪክም ነው እዚህ ላይ ያነሱት ኦፍ ኮርስ ገብታችሁ ልታዩት ትችላላችሁ How would you, and just quickly if you can, how would you describe the relationship with Eritrea, between Eritrea and the TPLF leadership currently? You see, በአሁኑ ሰዓት የኢትዮጵያ ሶሪ የቲፒኤልኤፍ ወይም ደግሞ የህወሓት መሪዎችና የኤርትራ መንግስት ያላቸው ግንኙነት እንደው ፈጠን ብለው ቢነግሩኝ የሚል ጥያቄ አንስቶላቸዋል ጌታቸው you know, I had started the engagement with the Eritreans as an interim president. ኢንተሪም ፕሬዚዳንት ያለው ማን ነው ኢንተሪም ፕሬዚዳንት ያለው ወይም ጊዜያዊ ፕሬዚዳንት ያለው ከኤርትራኖች ጋር ግንኙነት ጀምሬ ነበረ that another round of conflict whether it involves the Eritreans or the ሌላ አይነት ዙር ጦርነት እየመጣ በመሆኑ ያን አንደርስታንድ በማድረግ ወይም ደግሞ በመረዳት ከነሱ ጋር ኮንታክት አድርጌ ነበረ ያው ለመፍትሄ ነው የሚሉት እንግዲህ አቶ ጌታቸው the federal government would be a nightmare scenario for Tigray. So I was trying to make sure that there was that rapprochement of sorts without necessarily having to abandon the issue of accountability and all that. But ይሄ እንግዲህ ትግራይ ላይ የተፈጸሙ ችግሮች አሉ አይደለ እነሱን ኃላፊነት የመውሰድ ጉዳይን አባንደን አላረግናቸውም ወይም ደግሞ እሱን ችላ ብለን ሳይሆን ግን ሌላ ተጨማሪ ቀውስን ለመቆጣጠር ወይም ደግሞ አስቸጋሪ ነገሮችን ለመፍጠር ራፖች ምንድነው ነገሮችን ምንድነው ራፖርችመንት የሚባለውን አይነት ወይም በመከከር የማድረግ የፖለቲካ ፍላጎት ነበራቸው ጌታቸው እንግዲህ እሳቸው ያሉት ነው the leadership, the older leadership of the TPLF assumed that me working with the Eritreans and at the same time working with the federal government was too much to handle. So የትንሽ ቆየት ያለው ወይም ደግሞ ኦልደር የሆኑት የቲፒኤልኤፍ አመራሮች ከኤርትራ መንግስትም ጋር እየሰራው ነው ከዛም ደግሞ ከፌደራል መንግስት ጋር እየሰራው ነው እኔን ብለው ማሰብ ጀመሩና ስጋት ሆነባቸው they wanted to take advantage of the situation and they started working, but the Eritreans are very clever. ግን ሁኔታውን ደግሞ ግምት ውስጥ አስገቡና ሲቹዌሽኑን ወይም ደግሞ አድቫንቴጁን ለመውሰድ ፈለጉና ከኤርትራ መንግስትም ጋር ለመስራት ፍላጎት እንደነበራቸው አሳዩ ግን ኤርትራያኖች በጣም ብልጦች ናቸው ክሌቨር ናቸው ምክንያቱም እንደሚከተለው እንስማው they know that they don't have the numerical advantage to fight the federal government head on. So they want to use whatever opportunity presents itself to use useful idiots the other side of their border, to the south of their border, including Tigray, the Fano and other people.
በተለያዩ ቦታዎች ላይ ያሉ እንቅስቃሴዎችን መጠቀም ነው። ኤርትራውያኖች ብልጦች ናቸው። ምክንያቱም በኑሜሪካልም በቴክኖሎጂም ከፌዴራል መንግስት ጋር መዋጋት እንደማይፈልጉ ያውቃሉና ከዚህኛው ከፌዴራል መንግስት ጋር ከመፋጠጥ ይልቅ የተለያዩ ኃይሎችን መደገፍ እንደ ፋኖ አይነቶቹን ድንበር ወደ ደቡብ አቅጣጫ በመሄድም ድንበር ዘለል ወይም ደግሞ እዛ አካባቢ ካለው ይልቅ ወደ ደቡብ በኩል መተው ወደ መሀል ገብተው ነው ያው የመንግስት አቋም ይመስላል አይነት ሀሳብ ሰጡ አቶ ጌታቸው ማለት ነው። to destabilize the country. አገሪቱ እንዳትረጋጋ የማድረግ ሂደት they don't mince their words when it comes to their intentions. And so what the TPLF leadership right now is doing is to try to shove this new reality up your throat, down your throat, that the Eritreans are our brothers. Well, Eritreans are our brothers, but the Eritrean leadership. አሁን የቲፒኤልኤፍ አመራሮቹ እንግዲህ ያው እነ ደብረጽዮንን ለማለት ፈልገው ነው ጌታቸው ኤርትራ መንግስት ጋር መስራት ወይም ደግሞ ችግር እንደሚፈጥር ያወቁም ቢሆን የኤርትራውያን ወንድሞቻችን የሚል አቋም ወይም ደግሞ ሂደት ውስጥ ይገባሉ። ይህን የሚሄዱበት መንገድ ደግሞ ያድኑናል ወይም ደግሞ በዛ ልክ እኛን ያድኑናል የሚል ሀሳብ ስላላቸው ነው። ኦፍ ኮርስ ኤርትራውያን ወንድሞቻችን ናቸው፣ ግን የፕሬዚዳንቱ አገዛዝ ወንድማችን ሊሆን እንደማይችል ነው ጌታቸው የተናገሩት። ብዙ ሀሳቦች ይነሳሉ በእርግጥ እዚህ ላይ under President Isaias was in the forefront of committing the kinds of crimes. ወንጀል ፈጽሟል ነው ኢሳያስ አፈወርቂ ነው also making quite the statement towards the federal government. That's what having that kind of relationship. That's what opening those doors. And you should see, so what the TPLF leadership is trying to do is to see if aligning, alliance with the Eritreans could save them from a real or perceived threat from the federal government. But the best approach for me is to try and work closely with the federal government to የጌታቸው የሚለው እንግዲህ የቲፒኤልኤፍ አመራሮች አሁን ያሉት አመራሮች ሀሳባቸው ከፌዴራል መንግስት ስጋት የኤርትራ መንግስት ያድነናል ብለው አስበው ነው። ለኔ ግን የሚመስለኝ ነገር ከፌዴራል መንግስቱ ጋራ በበጎ መስራት ተቀራርቦ መስራት የተሻለ ነው። draw on the diplomatic support of the international community to try and focus on the full implementation of the Pretoria Agreement rather than trying to find another ally which has never come to terms with the fact that it committed the kinds of heinous crimes that ሌላ አሊያንስ ፈጥሮ ለዛውም ደግሞ በጣም አስፈሪ የሚሆን ወንጀል የፈጸመው ኢሳያስ ጋር አብሮ ለመስራት ከመሞከር ይልቅ የተለያዩ ዓለም አቀፋዊ ተቋማትን ማህበረሰብን ተጠቅመው ከፌደራል መንግስቱ ጋር አብሮ መስራት ነው የተሻለው እንጂ ኢሳያስ ጋር መስራት ኢሳያስ ያድረኛል ብሎ ማሰብ ፖለቲካዊ የዋህነት እንደሆነ ያስቀምጣል። were visited upon the people of Tigray. Now, what the Eritreans are trying to do, is to make sure that the conflict goes southwards. So, rather than confronting the federal government, whatever its intentions are, in the Eritrean border, because they don't have the numerical advantage, they don't have the technological advantage and all that, they want to send the conflict away from their borders. የቀደም ሲል እንዳልኳችሁ የኤርትራውያን ፖለቲከኞቹ በጣም ብልጣብልጦች ናቸው። ብልጣብልጦች መሆናቸው ድንበር ላይ ጦርነት ማድረግ አይፈልጉም። በቁጥርም ሆነ በቴክኖሎጂ ከኢትዮጵያ መንግስት ጋር የሚወዳደሩ ባለመሆናቸው ጦርነቱን ወደ ደቡብ አሳልፈው ልከውታል፣ ወደ ደቡብ አቅጣጫ። ምክንያቱም ድንበር ላይ ከኢትዮጵያ ፌዴራል መንግስት ጋር መዋጋት የሚያስችል ቁጥሩም የላቸውም፣ ቴክኖሎጂውም የላቸውም። And it was going to be either in Tigray or on Amhara. So if some conflict erupts, then at the expense of the people of Tigray, that is going to happen at the expense of the people. That's what I don't want to see. That's why እንግዲህ ይሄኛው በትግራይ ህዝብ ሊሆን ደም ወይም ደግሞ ኤክስፔንስ ሊሆን የሚችለው ማየት አልፈልግም ነው። I will fight to the nail against my erstwhile comrades, because what they are trying to do is to invite the federal government to fight whatever war, whatever conflict it might have in Tigray, and that would only happen at the expense of the people of Tigray, at the expense of my sisters, at the expense of my brothers, at the expense of my parents. That I would fight to the nail as long as I'm alive.
ጌታቸው በህይወት እስካለው ድረስ እዋጋለሁ የምዋጋው ደግሞ በትግራይ ውስጥ ባለው ወንድሜ እህቴ ቤተሰቦቼ በሚሆነው በእነሱ ደምና በእነሱ ሰቆቃ ሊፈጸም የሚችል ፖለቲካን እዋጋለሁ አፕቱኔል ነው ያሉትና ይሄ በህይወት እስካለው ድረስ እዋጋለሁ የተለያዩ እንትኖችን እቀጥልባቸው አለው እጅግ አስቸጋሪ ሁኔታዎች ሊኖሩ ቢችሉም የሚል ሐሳብ ነው የሰጡት እና ይሄ ጦርነቱ በትግራይ ህዝብ ደም ወይም ደግሞ በትግራይ ህዝብ ዋጋ መክፈል ላይ የተመሰረተ ሊሆን አይገባም ነው በግልጽ ያለው እንግዲህ አቋሙን ያራመደው ጌታቸው Another issue that's in the news right now is the U.S. potentially recognizing Somaliland. And obviously a couple of years ago there was that MOU between the federal government. ይሄኛው ጠቅላላ ባለመንገድ ደግሞ የሶማሊላንድን ጉዳይ የአሜሪካ መንግስት ፖቴንሻል እውቅና የመስጠት ሐሳብ አለው ይሄ ደግሞ የኢትዮጵያ መንግስት ከሶማሊላንድ መንግስት ጋራ MOU ወይም ደግሞ የመግባቢያ ሰነድ ፈርሞ ነበር ይሄ ማለት ምንድነው የሚል ሐሳብ ካነሳ በኋላ ጂን ስቴንማን እንግዲህ ጌታቸው ሰፋ ያለ ማብራሪያ ሰጥቶበታል እዚህ ላይ ምንድነው የሰጠው ማብራሪያ ጌታቸው መለስ ዜናዊ ከ15 አመታት በፊት አንድ ሐሳብ ተናግሮ ነበር አንድ የእንግሊዝ ጋዜጠኛ ሲጠይቀው ለሶማሊላንድ እውቅና ሰጣላችሁ ከዚህ ከባህር አክሰስ ጋር በተገናኘ ነውና ሲጠየቅ እኛ ኢትዮጵያ አንደኛ እውቅና ሰጪ ሀገር አትሆንም ግን ከኢትዮጵያ ውጭ ደግሞ ኢትዮጵያ አንደኛ እውቅና ሰጪ ሀገር ባትሆንም ግን ሶስተኛው እውቅና ሰጪ ሀገር ልትሆን አትችልም ምክንያቱም ሁለተኛ ተሰጣለች አንድ ሀገር እውቅና ከሰጠኛ ሁለተኛውን ሆናለን የሚል የፖለቲካ ፍላጎታቸውን ያስቀመጡበትን ታሪክ ነው የተናገሩትና ብዙ ሐሳቦች አሉ በግን ዋናዎቹን ነው ላስመለክታችሁ እንግዲህ ወደርኩት ውድ ተመልካቾቻችን እጅጉን አመሰግናችኋለሁ ለትግስታችሁ ቢኒያም ካሴ ነበርኩኝ the main point ነው ያነሳውት ብዙ ሐሳቦች መሃል ላይ አንስተዋል ጌታቸው ገብታችሁ ልታዩት ይችላልላችሁ የጂፒኤስን ፔጅ ገብታችሁ ማየት ትችላላችሁ ግን ሞር ለኛ ሪሌቫንት ወይም ደግሞ የቀረቡትን ጉዳዮች ነው ያስመለከትኳችሁ በጣም ነው ማመሰግነው ጂፒኤስም እንደዚሁ ታንኪዩ ግሎባል ፓወር ሺፍትስ ፕሮግራም አዘጋጁ ጂን ስቴንማንም እጅጉን አመሰግናለሁኝ ታንኪዩ